ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ፣ እንደዛውም ደግሞ ይሄንን ቪዲዮ አልሰራም ብዬ ነበር፣ ግን መስራት ያስፈለገኝ ነገር ምንድን ነው ብትሉ በጣም ብዙ ውሸቶች እያየው ስለሆነ ለምንድን ነው እኔም በእነዚህ ላይ ቦርበር አልልም ብዬ ነው የመጣሁት ማለት ነው። ሁሌ በዚህ ወጣን በዚህ ገባን እያለው ዩቱባቸው ስቀዘቅዙ ይነቃቃሉ ማለት ነው። እና ስለዚህ በጣም ስለገረመኝ ነው። ምክንያቱም እቺ ልጅ ፍቅረኛው እንደሆነች በብዙ ሚዲያ መረጃ ራሷ እያለቀሰች እየተናገረች ነው ያለችው። ለምንድነው ፍቅረኛ እንደሆነች እያወቀች ሩታ በሰው ህይወት የገባችው? ይሄ ጥያቄ ለእናንተ ይሁን። ምክንያቱም ነገ በእናንተ ብሆን ምን እንደምትሉ ስለማቅ ሩታ ለምንድነው በእነሱ ህይወት በእሷ ህይወት የገባችው? ይሄ እኮ ግልጽና ግልጽ ነው። ልጅቷ ወጣ እየተናገረች ነው። ሲቀጥል ደግሞ ቪዲዮ ተለቋል። ብዙ ነገር እየታየ ነው ያለ። ለምንድነው ሩታ በሰው ህይወት የገባሽው? አልገባውም ካልሽ ደግሞ መረጃውን አላቃትም ካልሽ ንገሪ፣ መስማት እንፈልጋለን። ምክንያቱም ሴት ልጅ በሰው ህይወት ተገባች ህይወቷ መቼም አይባረክም። እውነት ለመናገር ተሆነ ምክንያቱም እቺ ልጅ ስታለቅስ አይታችሁ ተሆነ ከልቧ የተበደለች የተጎዳች ሴት ነው የምትመስለው። እንባዋ ስላሳዘነኝ ነው ይሄን ቪዲዮ ለመስራት የተገደድኩት እንጂ ብዙ ቪዲዮ መስራት እችላለሁ። ነገር ግን ደግሞ የዚች ልጅ እንባ ለሩታስ ጥሩ ነው ወይ? መሆን የለበትም። ሩታ ደግሞ ማብራሪያ ሰጣለሁ ብላ ገብታ ነበረ። ዛሬ ገብታ ግን በጣም እንደማታውቃት ሰው ሆና ነበር ስታወራኝ ነበር። እንዴት ነው የማታውቃት? ምክንያቱም እዛው ቡታጅራ ነው አብረው የሚኖሩ፣ የቡታጅራ ልጅ ናት። አብሮ ነው እዛ ያደጉ። ምን ያሉ ፍቅር ፍቅረኛው እንደሆነች ነበር ስወራኝ ነበር። ፍቅር ግን ለዩቱብ ተብሎ እንደተገናኙ ነው እየወጣ ያለ መረጃ። አሁን የሀገራቸው ልጆች እያወሩ ያሉት እና ለምንድን ነው ሁሌ በውሸት ላይ እየሰራችሁ ቪዲዮ የምትለቁልን? ከእናንተስ ምንድን ነው የምማረው? አንተስ በዚህ እድሜ ከስንት ወደ ስንት ሴት ዘለሃል? መዝለልስ ለምን አስፈለገ? አሁን ደግሞ እቺ ልጅ ለምንድን ነው ያስለቀስካት? ቢያንስ አዲስ አበባ ድረስ መታ እንዳገኘች ሩታ አላቅም እያለች ነበር። እሷ ለነገሩ እያስመሰለች ነው የምትኖረው። ብርቅ አይደለም ለማስመሰልም ለማልቀስም ለሁሉ ነገርም ብርቁ አይደለም። ለምንድን ነው እንዲህ ያልሽው ብትሉኝ ከዚህ በፊት ወንድሜ ተሱ ጋራ አቱን ብሎኛል ብላ እምባ ከረዩ ስትል ነበር። አንድ ላስረዳቸው ወገኖቼ። ሁለተኛ ደግሞ እኔ የሸገር ልጅ ነኝ ብላ ስታካብድ ነበር። አልዋሸውም። እዛው የቡታጅራ ልጅ አብሮ አደጓ እየሆና እያለች በጣም ብዙ ነገር ስትወሰልት ነበር። ዛሬ ደግሞ ሄደ ቡታጅራ ሆቴል ይዘ ለምን አደርክ ትል ነበር። መጀመሪያ ተነጋግሮ የጨረሱትም ሚዲያ ላይ ወጥቶ ሲያሽቃብጡ በጣም ስላናደደኝ ነው። ስቀጥል ደግሞ ነፂ የምትባለው ልጅ የድሮ ፍቅረኛው እንደሆነች ቪዲዮን አውጥታለች። በጣም ብዙ መረጃ በቪዲዮ ሲያወሩ የነበረው አውጥታለች። ኢቭን ተዚች ጋራ በብር እንደምሰራ እሷ ተነጋግራ እንዳገናኘቻቸው ብዙ ነገር እየተናገረች ነው ያለችው። ስለዚህ ተሷ ጎን መሆን እየቻላችሁ እሷ መስደብ ለምን? በተለይ ደግሞ ሴት ሆነን በሴት ላይ ብዙ ነገር እየተናገራችሁ ብዙ ኮመንት እያየው ነበርና እባካችሁ ከቻላችሁ ልጅቷን ተዋት፣ ኑሮዋን ትኖርበት። እቺ ልጅ እውነት ባይኖራት ወታ ሚዲያ ላይ እንዲህ ባላለቀሰች። ሲጀምር ደግሞ ይሄ የተፖሰተ ፎቶ ከዚህ በፊትም ሲዘዋወር ነበር። ያኔ ለምንድነው ያላስረዳሽው ብላ ስትጠየቅ እኔ ዲላ ዩኒቨርሲቲ ውድ ነበርኩ ማውጣት አልችልም በሰዓቱ ስጠይቀው ስራ ነው ጠረጠርሽኝ ወይ ይለኛል ብላ አለች። ስለዚህ ወንዶች አንዳንዴ አፈቅቤ ወደ ጩቤ ይባላሉ እና አንዳንዴ እያስመሰሉ ትወና በደንብ ይችሉበታል ማለት ነው። ስለዚህ እቺ ልጅ በእንደዚህ አይነት ተሰብራ እውነት ባይሆን ወጥታ ታለቅሳለች ብላችሁ ታስባላችሁ? እውነት ውስጧ እንዳለ እኔ እረዳታለሁ፣ ተረድቻታለሁ። ምክንያቱም እውነት ባይኖርባት ይህንን ሁሉ ጊዜ ተቀምጣ ወጥታ እንዲህ ባላለቀሰች። አንድ ሶስተኛ ደግሞ ዱባይ ተቀምጣችሁ የተለያየ ሀገር ላይ ተቀምጣችሁ የነሱ ደጋፊ እየሆናችሁ ደውላችሁ ልጅቷን የምታስፈራሩ
እናንተ ማን ናችሁ? እንዴት ናችሁ? ደህና ናችሁ? ስለዚህ ማስፈራራት አይጠበቅባችሁም። እሷም ትኖርበት፣ እሱም ውሸቱን ይቀጥል። የምትደግፉት ደግፉት፣ ማትደግፉት ደግሞ ልጅቷን ተዋት ማለት ነው። ምክንያቱም በሰው ሀገር ላይ ተቀምጦ ሰው ላይ መዛት ከባድ ነው። ስለዚህ አስቡበት እላችኋለሁ። እኔ ግን የገረመችኝ በዚህ ሰዓት ላይ ሁለት ነፍስ ሆና ውሸት ቪዲዮ እያለቀሰች ልጅቷ እውነታው ወጥታ ስትናገር አስመስላ መስራቷ በጣም አስገርሞኛል። ሶስተኛ ደግሞ በዚህ ሰዓት እንደዚህ አይነት ቪዲዮ ባሰሪ እልሻለሁ። ይሄ የምክሬ ነው። ሪታ ነው ሩታ እና ስለዚህ እባክሽን ወደ ራስሽ ተመለሽ። እኔ የምትወልዱ ልጅ የራሱ ከእናንተ ውሸት ነው እንጂ ደህና ነገር ይማራል ብዬ አላስብም። ግን ደግሞ እውነት ለመናገር ተሆነ አንዳንዴ እውነትን ብታወሩ እቺ ልጅ እውነት ሳይኖራት እንዲህ አታለቅስም። ማስታወቂያ ነው ለመስራት ብሎኛል አልሽ። ማስታወቂያ መስራት ብሎ ካለሽ አሁን ታዲያ ሚዲያ ላይ መተሽ እሱን መጠየቅና ማፋጣት ለምን አስፈለገ? ዩቱባችሁ ቀዘቀዘ መሰለኝ አላቅም። ለማንኛውም ትዳራችሁን እግዚአብሔር ይባርክላችሁ። እኔ እናንተን ለማጣላትና እናንተን እንትን ለማለት ሳይሆን የልጅቷ እንባ በጣም ስላሳዘነችኝ እና በጣም በቃ ከምላችሁ በላይ አንጀቴ ስለበላችኝ እኔም አንዳንድ ነገር መናገር ስለፈለኩ ነው። ነፂ ህይወት ይቀጥላል። ጠንካራ ሆነሽ ወደ ትምህርትሽ ተመልሰሽ አብርሃምን የምበላልጡ 10 ማሰለፍ ትችያለሽ። ጀግና ሴት ከሆንሽ ማለት ነው። ግን ባገኘሽው ዩቱበር ባገኘሽው ሚዲያ ላይ መተሽ የምታለቅሽ ከሆነ ህይወትሽን ታጨልሚያለሽ። ይሄንን የመሰለ ውበትሽን ታራግፊያለሽ ማለት ነው። ከዚህ ሁሉ ጀግና ሆነሽ ወደ ራስሽ ተመልሰሽ ቆንጆ ልጅ ሆነሽ ወደ ሚዲያ መጥተሽ የራስሽን ስራ መስራት ትችያለሽ። አብርሃም ኦልሬዲ ሄዷል፣ የሌላ ሰው ሆኗል ማለት ነው። ስለዚህ ወደ ራስሽ ተመልሽ። የድሮ ፍቅረኛሽ እንደሆነ ሁሉም እየመሰከረ ነው ያሉት። ተነጥቀሻል። ምክንያቱም አንዳንዴ ስለ ራስ ህይወት እሱ ይስራ ብለሽ ነው፣ እሱ ግን በአንቺ ላይ ቤት ሰራ ማለት ነው። ስለዚህ እህቴ ወደ ራስሽ ተመለሺ እላችኋለሁ። ውድ ቤተሰቦቼ ይሄ ቪዲዮ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። መልካም ምሽት። ባይ ባይ።